ሰላም ሰላም ውድና የተከበረው የደሴ ፋሚሊ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። ይህንን ቪዲዮ ላይክ፣ ኮሜንት፣ ሼር እንዳትረሱ ለብዙዎች እንዲደርስ ስለፈለኩ ነው። ቪዲዮ ባለፈውም ሰርቻለሁ። ቪዲዮ በሰራሁት ቪዲዮ ብዙ አስተያየትም ሰጥታችሁኛል። ለዛ ብዙ ኮሜንቶችም አሉ። ምንድነው እኔ የምላችሁ አረብ ሀገር እባካችሁ እኔ አንድ ነገር አለ። ወደ ስደት ስትሄዱ ለዓላማ ነው የምትሄዱ። እኔ ብዙውን ጊዜ የምናገር ነገር ነው። ለዓላማ እየሄዳችሁ ይባካችሁ ዓላማችሁን ሳታሳኩ ወደ ሀገር ለመመለስ ብዙ ምክንያቶችን አትደርድሩ። እኔ ትምህርት እንደሆነ የሚያወራችሁ የሚገርማችሁ ነገርና እዚህ የተላኩትን ቦይሶችን ሲያይ በጣም የሚገራርም ቦይሶች ናቸው። አንድ ሰው ለዓላማ ካወጣ እንዴት ነው ሁሉ ጊዜ የሄደበትን ነገር የሚያስበው? በጣም እኔ እውነት የሰው ምስጢር እንኳን ገበና አላሳይም። ብዙ ቦይሶች የተላኩት አሉ። የሚገርማችሁ ነገር እኔ ብዙ የሰውን ገበና ግን አላወጣም። ግን ለእናንተ ትምህርት እንደሆነ ይህንን ቪዲዮ የሚሰራ አሁን አንድ ቦይስ ተላከልኝ። ምንድነው እባክሽን ደስዬ እኔ ከልጆቼ ጋር በቆሎ ቢበላ ይሻለኛል ከዚህ ብቸኝነት። ሰው ለዓላማ ሄዶ እንደዚህ የሚባል ነገር አለ እንዴ? አራ ይባካችሁ እኔ አንድ ነገር ለምናቸው ለዓላማ ሄዳችሁ እንደዚህ ያለ ነገር ባታወሩ ነው የሚሻለው። በእውነት እኔ በጣም ስለገረመኝ ነው። እንዴ ሰው እንዴት የግብፅን ሽንኩርት ማመኛት እኮ ነው እንዴ? እንዴት ሰው ልጆችሽን እኮ የምታንከባክቢ አንዱ ምንድን አለች? እኔ አሁን ስጋ ተሰጥቶኝ ስጋ አልበላም፣ ስጋውን ፍሪጅ ውስጥ መልሼ ነው የሚከተው። ለምን ልጆቼ ትዝ እያሉ አይምሮ ላይ እየመጡ ይሄ ስጋ ራሱ አልበላ። ያ ስጋ በልተሽ ሰርተሽ እኮ ነው ለልጆችሽ ስጋ የምትገዢ ደግሞ ሰግንተሽ። እኔ በጣም በቃ እኔ የወረደ አስተሳሰብ ያላችሁ ልጆች አላችሁ። በእውነት እኔ በጣም የናቅኳቸው ከልቤ ያወጣችሁ ልጆች አላችሁ። ይባካችሁ እንደዚህ ያለ ነገር ባታስቡ ጥሩ ነው። ለዓላማ ከሄዳችሁ ዓላማችሁን አሳኩ። ይባካችሁ እኔ የምለምናችሁ ይሄ ነው። ልጅ በርግጥ ሁሉም ስደት ላይ ያላዘና የለም፣ ያላለቀሳ የለም፣ ብቸኝነት ያልተሰማ የለም። እኔም ቦን ይሰማኛል። እኔም ተሰምቶኝ ነው የቆየሁት ለብዙ ጊዜ። ብቸኝነት ይሰማል። በርግጥ ግን ብቸኝነት ቢሰማም እንደኔ ወደ አገሬ ቢመለስ እንደ ወደ አገሬ መልሱ ይባላል እንደ ጭራሽ አንዷ ልጅ ወደ አገሬ መልሱን አለች። በእውነት መልሱ አለች። የምንሆነውን ስናጣ ምንድነው ያደረግነው? እንደደችም ከወር ደሞዝ ቀንሰን እዚህ ሞባይል ገዘን እዛም ሴትዮ እንደምትገዛ አድርገን ሁለቱንም ቤተሰብ በየቀኑ ማታ እንድታይ ያደረገን ትልቅ ሴት ናት። እውነት እኔ ስሞን አልጠቅስም። ይሄ ቪዲዮ ከደረሰ ገብታታለች። ለወደፊት ጭንቅላት ካላት የ5 ዓመት ልጅ እናት ቲታ ሄዳ እንዴት ወደ አገሬ መልሱ ትላለች እንዴ? በጣም እኔ በቃ እውነት እኔ ስሜታዊ ሆኜ ነው የምናገረው። ሰው ምን አይነት አይምሮ ነው ያለ እንዴ? ሰው ለዓላማ ወጥቶ እንደዚህ መናገር ምንድነው ብዬ እኔ የገረመኝ በእውነት። ለወደፊት ይሄን ቪዲዮ ቢታይ ራሱ ይቆጫታል ምናልባት። እንደዚህ ያለ ሰው ማለት እንደዚህ ያለ ውርደታም ሰው አለ። እንደዚህ ውርደት አትመኙ ባካችሁ። እግዚአብሔር በር ከፍቶ ጥሩ ቤት አሁን እቺ ሴትዮ ጥሩ ባትሆን ኖሮ እኮ ኢትዮጵያ ምንታ ነው የምትወሩረው። በቃ ኢትዮጵያ ምንታ ነው የምትወሩረው። እኔ ምን ልበላችሁ? ኢትዮጵያ ምንታ መጣን ነው እንዴ? ሰው ወዲያለ እንዴት ያስባል? ብዙ ብር አውጥቶ ሄዶ ያለ ንብረት ሽጣ ሄዳ ሊሆን ይችላል። በብዙ ብር ነው ሄደችው እንበልና እስኪ የቤቷን ዕቃ በሙሉ ሽጣ ነው ሄደችው እቺ ሴትዮ። እንደገና እዚህ ተመልሶ መምጣት ምኞቱ ምንድነው? እኔ አሁን ሴትዮዋን በጣም ነው የሚያደንቃት። ያችን ሴትዮ የተባረከች የእግዚአብሔር ሰውነት ከሙስሊም በቃ እኔ ምን ልበል? በቃ በጣም ስለ ፈጣሪ የገበላ ሴት ናት አልኩ። አሰሪዋ ማለት ነው። ምትሆነውን አጠች። ሞባይል ኢትዮጵያ አስገዘች፣ ለራሷም አስገዘች። እንደዚህ ያለ ማሰሪያ ያለ እግዚአብሔር አምላክ ዘመንሽን ይባርክ፣ ዝርሽን ይባርክ። እኔ ለሴትዮ ለዛች ጸልይላታለሁ፣ ዱአ አደርጋታለሁ። በእውነት እሷ የተባረከች ሴት ናት። እግዚአብሔር ዘመኗን ህይወቷን ይባርክልኝ። እውነት እኔ ምን እላለሁ? በጣም የተባረከች ሴት ናት። በጣም ነው ያመሰገንኳት። ኢትዮጵያ ዳሉ ላይ ያው ስራውን ጨርሳ እንዲ ጎንበስ ብላ ነው የምታለቅሰው። እንደው አንድ ቀን ምን አደረገች? እንደዚህ ቀርጻ ነው ሁሉን ነገር እንደዚህ ቀርጻ ነው ቪዲዮና ላወር ሺስ እያለች እንደዚህ ቀርጻ ቪዲዮን ለኔ ላከችልኝ። በእውነት እኮ ነው ደስ ምን ፈልጋ ነው ሁልሽ አሁን ስራ ከጨረሰች በኋላ እንደዚህ ጎንበስ ብላ ነው የምታለቅሰው። በቃ ከዛ በኋላ በቃ ሞባይሎችን እንድትገዛ አደረገናት። እንደዚህ የተባረከ አሰሪ ያለ እውነት እንደዚህ የተባረከ አሰሪዎችን እግዚአብሔር ይስጣችሁ ለእናንተ።
እቺ ሴትዮዋ እንዲህ የተባረከ አሰሪ ባይኖራት ባይሰጣት ኖሮ ኢትዮጵያ ተመልሳ መግባት ነው፣ በውርደት ለመግባት ነው። እንዴ ይባካችሁ ለዓላማ ከሄዳችሁ በኋላ ለዓላማችሁ ለምን እንደርኩ ብላችሁ አስቡ። እንዴ ማንንም እኮ ህፃን ጤሎ እኮ ነው። እኔ በበኩሌ ማለት አንድ ፍሬ ህፃን ልጅ የ2 አመት ልጆቼ ጡት 3-4 አመት ነው የሚጠቡት። ወንበራም ቁጭ በይያሉ ግን እቺን ትንሿን 2 አመት ጠግባ ጡቴን ጠግባ ሳትጠባ ነው ጥይት ሄድኩት። ግን በሆነም ይሰማኛል። ለምን ለዓላማ ስለሄድኩ ነው። ባይኔ ላይ ትመጣለች፣ እውነት ነው ያሳስበኛል። ግን በመዳሜ ፊት ይሄን አይል እጄን ሰጥቼ መልሽኝ፣ ወደ ሀገሬ መልሽኝ፣ ልጆቼ ትዝ ይያሉኝ ነብዬ አላውቅም። ለምን ለዓላማ ነው የወጣሁት፣ ለዓላማ ጨክኜ ነው የወጣሁት። ባካችሁ በሄደችው በሳምንቱ ወደ ሀገሬ መልሶ አለች። እንደዚህ የምትሆኑ ልጆች ባካችሁ ጥንቃቄ አድርጉ። ዛሬም እየሄዳችሁ 4-3 ልጅ ይላችሁ ለምን እንደምትሄዱ ለምን ለዓላማ እንደምትሄዱ እስቲ አስቡበት። እስቲ ጭንቅላታችሁ ይሄንን አስብ። በእውነት እኮ ነው። ይባካችሁ እኔ ለምናችኋለሁ። እንዴ ራሳችሁን ጠብቁ። እዛ በቃ ይሄን አትበለማሉ። ምግብ ልጆቻችን ላይ የመጡ ነው የተሰጣ ምግብ ፍሪጅ ውስጥ መክታት። እሺ ቼጅ እንደገና የባስ ብትታመም ወደ ሀገር መመለስ እኮ ቀላል እኮ ነው። ትኬት ቆርጣ እኮ ወደ ሀገሯ ትመለሳለች። ለምን 3 ወር አልሞላማ። 3 ወር ካልሞላ እኮ ለሷ ምንም ጉዳት የላትም። የቪዛ ትከስራለች። ምንም የሚመጣት ነገር የለም። ኢቃማ ካላሰረች 3 ወር ሞልቶ ኢቃማ ካሰረች ነው ሙጭጭ ብላ ኮንትራቷን እንድትጨርስ የምታደርገው። ባካችሁ እኔ ለምናቸዋለሁ በእውነት በዚች ልጅ ዙሪያ ላይ እኔ በጣም ነው ያዘንኩት። እኔ ያሰራዋን ፈጣሪ ይባርካት። እኔ ጎብኝት በሄድችን ሴትዮ ምን እንደሚያደርጋት አላቅ። መቼስ ከኛ አይፈልጉም እነሱ ስጦታ። በርግጥ ግን እኔ ሄጄ የማት እድል ቢገጥመኝ እኔ ምን እንደሚያደርጋት አላቅ። በእውነት የተባረከች አሰሪ ናት። እግዚአብሔር ዘመኗን ይባርክ። በእውነት ዝር ማንዘሯ ይባረክ። እሷ እኔ የሚላት ነገር የለም። ስለዚህ እንዴ ምራቅ ዋጥ ያለ ተባለ። ምራቅ ዋጥ ያለ ሄዳም ልጅን ይዋጋል። ወጠጤ ሄዳ ጅንጀና ነው። ሞባይል ካላስኩ ሞቼ ሊገኝ ነው። አንዱን አፋቅራሽ ትሄጃለሽ፣ አንዱን ነካ አርግሽ ኮንታክት አድርገሽ ትሄጃለሽ። ያ ሞባይል ተሰጥቶሽ ከሱ ጋር ካልተኛኛለሽ ሞት ነው የሚመስልሽ፣ ምትሞቺ ነው የሚመስልሽ። እሺ ስንቱ ሁሉም እኮ መረረ። እሺ ልጅ ያለው ተባለ። ልጅ ያለም ሄዳ ልጅ ያለም እንደዚህ ያለ ጥያቄ ፈጠረ። እሺ ወጠጤዎችን እምቢ ያለው እንደገና ልጅ ያለ ሰውንም እንትን አለ። በጣም ከባድ ነው። ባካችሁ ጥንቃቄ ቢታደርጉ ጥሩ ነው። እንዴ አሁን በጣም በዚች እናት ላይ እኔ በጣም ነው ያዘንኳት። በጣም ልጅ ላይን ጠልታ ነው ሴትዮዋ የወለዱትን ብላ ነው የ5 እናት ልጆችን ፈልገን ስንልክ እሷ እንደሄደችም የጀመረች ወደ ሀገሬ መልሱኝ በቆሎ በላለ ማጥቶ በቆሎ መብላት እኮ ቀላል ነው። ግን ትከሽ ብርሽን ሁሉ ታጫለሽ። ያን ያሳዝናል። የቤትሽን ዕቃ ሲሽጣሽ ያለውን ንብረትሽን ሽጠሽ ሄደሽ እንደገና ወደ ኢትዮጵያ መልሱ። ለመመለስ እኮ ቀላል ነው። አንዴት እዚህ ለኛን እንደዚህ ምን የርኩት ጊዜ ነው ከኔ ጋር አብረን በአንድ ቢሮ ጨርሰን ሄደ ነው። እሷ ቋንቋ ምንም ያግባባ ሰው የለም። ሁሌ በቃ ለካ ስልክ ፈልጋ ነው። ምንም ልጅ ፈልገሽ ነው እሷው ልጅ ፈልገሽ ነው ልጆቹን አፈቁሽ ወደ ኢትዮጵያ ትሄዳለሽ አለ። ኦኬ አለች። እሷ ታቅም አረበኛ እግዚአብሔርን በሳምንቱ ወስዶ ሪፖርት ላስገብቶ አዲስ አበባ ነው ራሷን ያገኘችው። ትዝ ይለኛል። አብሮ አደጌ ልጅ ናት። ለምን ቋንቋ አትችልማ? ምን ብላ ታሩ ወይ ስልክ ነው የፈለኩት አላለችም። ልጅ ናፈቀሽ ልጅ ናፈቀ ቲቢን ቤቢ ትሳፈር አላት። ያኔ አረበኛ እሷ ማታውቅም ምንም በገበችው በሳምንት ነው መሰለኝ። ሰውዬ ወዳም ትኬት ቆረጠ። ለምን ኪሳራ የለም ትኬት ቆረጣ። ወዳም ማታ አዲስ አበባ አገኘው አለች። አንቺ ምን እኔ ማለርኩም እኔ ፕሮሰስ እንደማላለቀም ከኔ ቀደም ብላ ነው እሷ የበረረችው። ከዛስ እኔ ሳልሄድም እሷ መታ ኢትዮጵያ ገብታለች። እኔ ምንም ያልኩት ነገር የለም። ኦኬ ያልኩት ምን እንደው ሲናገር ኦኬ ያልኩት አለ። ከዛ ሻንጣዬን ጨማምሮ እኔ ሐኪም ቤት እየወሰደኝ ነው እያልኩ ነው ላጣ አድርጎ አየር ለገብቻ አየር ሲገባ አየር ለና ያለው ታለች። አየሩ ምን እንደሆነ መታቂም። ከዛ አዲስ አበባ ገብቼ ሳይ ቦሌ ነው አለች። አስቡ። አንዳንዶቹ ቋንቋ ሳታውቁ ብዙ ነገር ነው የሚገጥመው። በቃ ዝም ይበል ቋንቋ እስከምታውቁ ሌላ ወሬ አታውሩ። የሞኝነ ጅል እኮ ነው። እቺ ልጅ ምን በቀደም ራሱ እኔ የት ነው ወስዱኝ ነው ወስዶኝ ምግብ ማትቢ ብሏል። ለካ ኢቃማ ለማሰራት ነው። ኢቃማ ለማሰራት ሴቱ እንትን ብላ ነው። ከዛ አለች ሄድኩኝ። ከዛ ሄጄ ደቤን ወሰዱኝ። ሰው እንደ ጅል ይሆናል በኢየሱስ ስም። አረ እንደዚህ ሞኝነት ነው ባካችሁ። እንዴ ከዚህ ምርመራ ጨረሳችሁ ስትሄዱ እዛ ሙሉ ምርመራ አላችሁ እኮ ግዴታ ነው።
ምግብ አትቢ የምትለው እኮ ሙሉ ምርመራሽ ላይ ንጹህ እንድትሆኚ ለማረጋገጥ ነው። እኔ በሰው የመጨረሻ እቺ ልጅ አይቻለሁ። ስለዚህ አደራችሁ ነው። ቪዲዮን አሁንም አላቋርጥም፣ ቀጥላለሁ። ላይክ፣ ኮሜንት፣ ሼር እያደረጋችሁ ቀጥሉ። መልካም ቆይታ ይሁንላችሁ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።